It's on here now. The goalkeeper's beat, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ክብር ለነሱ ይሁን። በጣም እናመሰግናለን። የመጀመሪያው መነጋገሪያ ርዕሰ ጉዳይ እንዲሆን የምንፈልገው እንግዲህ ቅዳሜና እሁድ ጨዋታዎችን አየን። ቅዳሜና እሁድ ባየናቸው ጨዋታዎች ላይ የተመዘገቡትን ውጤቶች ከግምት ውስጥ እናስገባ። የመጀመሪያው መነሻ መሆን ያለበት ሐሳብ የውድድር ዓመቱ ከመጀመሩ አስቀድሞ ባለፈው የውድድር ዓመት የነበራቸውን ብቃት፣ ለአዲሱ የውድድር ዓመት ያደረጉትን ዝግጅት፣ በአዲሱ የውድድር ዓመት ጨዋታዎችን ማድረግ ከመጀመራቸው በፊት በዝውውር ገበያው ላይ የነበራቸውን ተሳትፎ እና ሌሎች ብዙ ነገሮችን ታሳቢ በማድረግ የዘንድሮን የውድድር ዓመት ዋንጫ ለማንሳት ብለን በጣም ብዙ ስሞች ሲነሱ ነበር። ዋንጫ የማንሳት የተሻለ ዕድል ያለው ሊቨርፑል ነው ተባለ። ታስታውሱ ከሆነ ከሊቨርፑል ቀጥሎ ይሄ ግምት በስፋት የተሰጠው ለመድፈኞቹ ለአርሰናሎች፣ ከዛ ማንቸስተር ሲቲ፣ ከዛ ቼልሲ እያሉ በተራቸው ቦታቸውን ይወስዳሉ። የውድድር ዓመቱ ተጀመረ። ከተጀመረ በኋላ የመጀመሪያዎቹ 5 ጨዋታዎች ላይ ባለሙሉ ድል ነበር ሊቨርፑል። 5ቱን ጨዋታዎች ሲያሸንፍ ሊቨርፑል ዋንጫ እንደሚያነሳ ሲናገሩ የነበሩ ሰዎች አላልንህም አሉት ራሳቸውን፣ አላልናችሁም አሉ ለሌሎች። አንዳንዶች ደግሞ የሊቨርፑል ድሎች ውስጥ አስተማማኝነት ይጎድላል የሚል ስሜትን ያንጸባርቁ ነበረ። አስተማማኝነት ማለት ድሉን 2-0 የመራባቸውን ጨዋታዎች የጨረሰበትን መንገድ፣ ከ2-0 በኋላ መጨነቅ ውስጥ የገባበትን አጋጣሚ እና ተያያዥ ነገሮችን በማንሳት ሊቨርፑል ማሸነፉ ጥሩ ነው፣ ነገር ግን ደግሞ ከፐርፎርማንስ አንጻር ማስተካከል ያለበት ነገር አለ የሚል አስተያየትም እንደዚሁ በስፋት ሲሰጥ ነበር ታስታውሽ ከሆነ። ከዛ ሊቨርፑል መሸነፍ ጀመረ። መሸነፍ አላቆመም አለ። 5 ጨዋታ አሸንፎ አሁን 3 በተከታታይ በፕሪሚየር ሊግ ተሸንፏል። 5 ጨዋታ አሸንፎ 4 በሁሉም የውድድር አይነት ጨዋታዎች ደግሞ በጋላታሳራይ ጨምሮ በቻምፒዮንስ ሊግ ስለተሸነፈ ሊቨርፑል ተሸነፈ። በተለይ ትናንት ሊቨርፑል በማንቸስተር ዩናይትድ የደረሰበት የ2-1 ሽንፈት አንፊልድ ላይ የተመዘገበ ከደረጃ ሰንጠረዡ መሪ ከአርሰናል ጋር በነጥብ ይበልጥ ያራራቀው ማንቸስተር ሲቲ ሁለተኝነቱን ጭምር የወሰደበት አጋጣሚ ነው የተፈጠረው። ስለዚህ የትናንትናው የሊቨርፑል መሸነፍ ለአርሰናል ምን ማለት ነው? ዋንጫውን ለማንሳት ምቹ ሁኔታን የሚፈጥር ነው? ለማንቸስተር ሲቲስ የሚለውን ነገር ነው አስቀድመን እንድንነጋገር የሚያስፈልገው። አርሰናል ለኔ በደንብ የተመቸው ይመስለኛል። ለምንድን ነው በደንብ የተመቸው የሚመስለኝ? የሊቨርፑል ስጋትነት ቢያንስ ለአሁን ከተራገፈ፣ ለአሁን ከተቃለለ፣ ሊቨርፑልን ከዋንጫ ተፎካካሪነት አንጻር ከማንሳት ይልቅ አሁን በዋናነት እያነሳ ነው ያለነው ሊቨርፑል ቤት ስላለ ክራይሲስ ነው። ሊቨርፑል ቤት ስላለ ችግር፣ አርነ ስሎት ችግሩን ለመፍታት ስለመቸገራቸው
እንደዚሁም ደግሞ በአሰልጣኙ በአርነ ስሎት ዙሪያ የሚነገሩ ነገሮች በሙሉ መልካም አይደሉም። ስለዚህ ሊቨርፑልን በዋንጫ ተፎካካሪነት ከማንሳት ምክንያቱም አንድን ቡድን ከዋንጫ ተፎካካሪነት ጋር ልናነሳው የምንችለው አንድ ሲገባው፣ ሁለት ጥንካሬውን በተደጋጋሚ ማሳየት ሲችል ነው። ጥንካሬውን በተደጋጋሚ ማሳየት ያቃተው ዕለት መጀመሪያ የምንነጋገረው ምን ነክቶት ነው፣ እንዴት ወደ ጥንካሬው ይመለሳል ነው። ብልሽቱ የቱ ጋ ነው፣ እንዴትስ ይጠገናል እያለ ነው የምናወራው። የሊቨርፑል ቤት ወሬ አሁን በዚህ ሰዓት ላይ እሱ ነው። ደጋፊዎች ደስተኛ አይደል፣ ግራ ገብቶናል ይላሉ። ሶሻል ሚዲያዎቹን ግቡና ቼክ አድርጉ። የሊቨርፑል ደጋፊዎች አርነ ስሎት ምን እያደረገ እንደሆነ ለመረዳት አቅማተናል ነው። ሊቨርፑል ኤኮ የሚል አለ፣ ዚስ ኢዝ አንፊልድ የሚል አለ፣ ሌሎችም ደግሞ ስለ ሊቨርፑል ብቻ የሚጽፉ እኮ አሉ። እነዛ ሀሳቦች የሚጻፍባቸው ቦታ ላይ ከተጻፈው ነገር መካከል አንደኛው ኢንተርናሽናል ብሬኩ መቼ ነው የሚያበቃው የሚል ነው። ሊቨርፑል ትላንት ሜዳ ላይ አልነበረም፣ ስለዚህ ኢንተርናሽናል ብሬኩ አብቅቶ ለሌሎቹ እንዳለቀው ለእኛም አብቅቶ ወደ ሜዳ ይመለሱልን፣ በምናቀው ሞገስ፣ በምናቀው ክብር፣ በምናቀው እና በምንጓጓና በምንጠብቀው አቅም ይመለሱልን አይነት ጥያቄ ነው ሊቨርፑል ቤት ያለ። የሰውየው ውሳኔ ግራ የሚያጋባ ነው። ሁጎ ኤኪቲኬ ለምን ተቀያሪ ወንበር ላይ ተቀመጠ? መሐመድ ሳላህ ምን መስራት ሲያቅተው ነው እሱን በተመለከተ ውሳኔ የሚወሰነው? አሌክሳንደር አይዛክ ሊቨርፑልን ዋጋ እያስከፈለ ነው ወይ የሚለማመደው ነው ወይስ ዝግጁ ሲሆን ለሊቨርፑል አቅም እንዲሆነ ወደ ሜዳ መግባት ያለበት? ምንድን ነው የጨዋታውስ ሐሳብ እያሉ በጣም ብዙ ሰዎች ይጠይቃሉ። ስለዚህ በውድድር ዓመቱ መጀመሪያ ላይ ሊቨርፑልን በዋንጫ ማንሳት ግምት ስናነሳ ስንጥል የነበርን ሰዎች በሙሉ አሁን አርሰናልን ተመችቶታል፣ ለአርሰናል ይሄ ሳምቲንግ ጉድ በጣም በጣም ምርጥ የሚባለው ነገር አንዱ ይሄ ነው። ለምን ያልሽኝ እንደሆነ ዋንጫ በማንሳት ፉክክር ውስጥ 4 ክለቦች ጠንክረው ቢሄዱ ስህተትሽ የሚያስከፍልሽ ዋጋ በጣም ከባድ ነው። አንቺ ስትሳሳቺ ሌሎቹም 3ቱም መሳሳት አለባቸው። አንቺ አልሆንልሽ ሲልሽ ሌሎቹም አብረው አልሆንላችሁ ሊላቸው ይገባል። ለምሳሌ ባለፈው የውድድር ዓመት ዋንጫ የማንሳት ተቀራራቢ አቅም የነበራቸው ሊቨርፑልና አርሰናል ናቸው። ሊቨርፑል ሲቸገር አብሮት አርሰናል ይቸገራል። ግን ሲቲም በእነሱ አቅም ላይ ተገኝቶ ቢሆን ኑሮ ከአርሰናልም ውጤት መጣል ከማንቸስተር ሲቲም ውጤት መጣልን መጠበቅ ከባድ አይደለም? አስቸጋሪ አይደለም? አስቸጋሪ ነው። ቢያንስ አሁን ከሊቨርፑል አንጻር ካየ ነው አርሰናል አንድ ጨዋታ የመሸነፍ ነጻነት አለ። እኔ እሱን ነጥቡ ላይ አይደለም ነጥቡን ብቻ ካየ ነው ነጥቡም እንደዛ እንዳልል የሚያደርገኝ ምንድን ነው ታውቃለሽ? ከ2 ሳምንት በፊት አርሰናል በሊቨርፑል በ5 ነጥብ ይበለጥ ነበር። ነጥቡ ሪቨርሰብል ነው። እኔ ደግሞ ሌቭሉ ነው መታየት ያለበትም ብለው አሁን 8 ጨዋታ ተጫውቶ 30 ጨዋታ እየቀረ የ4 ነጥብ ልዩነትን እንደ ትልቅ ቁም ነገር አድርጌ ለመውሰድ እቸገራለሁ ነው ወይም አልፈልግ። ለእኔ ትልቁ ቁም ነገር የሚሆነው እነ ሲቲን እና አርሰናልን መሞገት በሚያስችለው ቁመና ላይ ሊቨርፑል አልመጣም ገና ነው። ወደዛ ሌቭል ካልመጣ በሁለቱ መካከል የሚኖረው የነጥብ ልዩነት የበለጠ የሰፋ 7 10 ምናምን እያለ የመሄድ እድል አለው። አርሰናል ደግሞ እየተሳሳተ አይደል? አርሰናል በፈታኝ ጨዋታዎችም ውስጥ አሪፍ ውጤት እያመጣ ነው ያለው። አርሰናል ቤት የሚታረም ነገር ስለሌለ ግን አይደል? እሱም አብሮ በደንብ እንደውም መታየት ያለበት ትልቁ ነጥብ ይመስለኛል። ያው በድል ተሸፍኖ መቅረት የለበትም የምንላቸው ነጥቦች አሉ። ግን አሁን ለምሳሌ በቀደም ምልክ ጨዋታው እንዳለቀ ስንል እንደነበረው አርሰናል ከፉልሃም ጋር ያደረጉ ጨዋታ ፈርስት ሃፉ እንዴት አይነት ስሜት ይፈጥር እንደነበረው ሁላችንም የምናውቀው ነው። የፉልሃም የመከላከልንም አቅም አርሰናልን አጥንተው የመጡበትን መንገድ ያንን ደግሞ አርሰናል ሪቨርስ አድርጎ እንዲህ ካሉ ፈታኝ ጨዋታዎች እንዲህ ካሉ አስቸጋሪ ጨዋታዎች ሙሉ 3 ነጥብ ይዞ መውጣት ዋንጫን ለማሸነፍ ከሚጠበቁ ክለቦች የሚጠበቅ ባህሪ ነው፣ የሚያስፈልግ ባህሪ ነው። አንዱ ካራክተር ይሄ ነው። ሁሌ ደልቶሽ፣ ሁሌ ዶሚኔት አድርገሽ፣ ሁሌም ቀጥቅጠሽ ሊድስን 5-0 እንዳሸነፍሽው ልታሸንፊ አትችይ።
የምትሸነፊባቸው ጨዋታዎች አሉ። በጣም ተቸግረሽ ግን ነጥብ ገሞ ማጥይባቸው አሉ። ይሄ this is something ምርጥ እንዲሆን እኮ ፈልጌ አይደለም። ቢችል እንደ ሊድስ ዩናይትድ ቢያሸንፍ አሪፍ፣ ቢችል ኖቲንግሃም ፎረስትን እንዳሸነፈው ቢያሸንፍ አሪፍ። ነገር ግን ሁሌ እንደዛ እንደማይቻል ስለ እግር ኳስ ስለሚገባኝ ይገባኛል። በአቃተሽ ጊዜ ምን አደረግሽ የሚለው ግን ዋና ልዩነት መፍጠሪያ ነው ሳምሬ። በአቃተው ጊዜ አርሰናል እንደ ወትሮ ጥሩ መሆን በተቸገረ ጊዜ ኮሌክቲቭሊም ኢንዲቪጁዋሊም ሙሉ 3 ነጥብ ይዞ ወጣ። የሻምፒዮን ቡድን የሚባለው እንደዚህ ያሉትን ነገሮችም ጭምር ስትላበሽ ነው። አሁን ስለ አርሰናል ምን ታውቃለህ ብባል እኔ የማውቀው አንድ አሳምነው እንደሚያሸንፍ ጥቀስ ብባል አሁን ያልኩሽን የሊድስን ጨዋታ፣ አሁን ያልኩሽን የኖቲንጋምን ጨዋታ፣ አሁን ያልኩሽን የተወሰኑ ጨዋታዎችን እጠቅሳለሁ። ሌላ ምን ታውቃለህ? በአቃተው ጊዜም እንደሚያሸንፍ ጥቀስ ብባል ምን እጠቅሳለሁ? አሁን ያልኩሽን የፉልሃሙን ጨዋታ ጠቅሳለሁ። አቃተው ተብሎ የሚገለጽ ጨዋታ ነው ግን እሱ ከባድ ነበረ ለአርሰናል ከባድ ነበር። የዩናይትድን ጨዋታ ጠቅሳለሁ። ከዩናይትድ ጋር የመጀመሪያው ጨዋታ ላይ ምልሽ አሁን ማቃት ማለት ምንድነው መሰለሽ? በፉልሃም ተበልጧል ማለት አይደለም። አርሰናል በወትሮ አቅሙ ላይ ለመገኘት ተቸግሯል። ከአርሰናል የምትጠብቂው ይሄ ዶሚኔት ማድረግ አለ አይደል? አሁን ከአርሰናል ከእያንዳንዱ ጨዋታ የምንጠብቀው ዶሚኔት ማድረግ፣ መሻል፣ ተደጋጋሚ የግብ ድሎችን መፍጠር፣ ድሎች ከጭንቀት ውጭ በሆኑ መንገዶች እንዲመጡ ማድረግ፣ ቅድም ያልኩሽን አይነት ድሎችን ማስመዝገብ መቻል አለበት። ይሄ ማለት ምን ማለት ነው? ሳምሃው የተወሰነ ዓመት በፊት ሲቲ ሲጫወት የሚሰማን አይነት ስሜት እንዲሰማን የሚያደርግ እንቅስቃሴ ማሳየት አለበት። ስኳዱ ያንን ለማድረግ ያግዛል። ስፋቱም ጥልቀቱም ጥራቱም ምናምን ከነዚህ የወትሮ የበላይነትን የሚወስድባቸው አቅሞቹ አንጻር ለምሳሌ የሆነ ደቂቃ ላይ እኮ 85-15 90 ምናምን ሆኖ ነበረ እኮ የ5 ሚኒትስ እንደዚህ ዶሚኔት መደረግ አልነበረበትም ነው። ግን እንደዚህ ዶሚኔት ተደርጎም እድል ተከልክሎም አሁን ይኸውልሽ ዶሚኔት ተደረገ እነሱ ጎል ለማስቆጠር ናቸው ለመሆን ዴቪድ ራያ ያድናቸው የነበሩትን ኳሶች መርሳት የለብን። እንደገና ደግሞ አርሰናል እድል እንዳይፈጥር ተመችቶት ጎል እንዳያገባ ለማድረግ ደግሞ ስፔስ ለማሳጣት ያደርጉ የነበረው ጥረት ነበረ ፉልሃሞች። እሱን ሁሉ ቶለሬት አድርጎ ሬዚሊያንት ሆኖ አርሰናል ሙሉ 3 ነጥብ ይዞ ወጣ። ይሄ ትልቅነት ነው። እኔ ምን ዛሬ ምንም አያምሩም ምናምን የሚል አለ። እኔ እንደዛ አይደለም። እኔ እዚህ ውስጥም ያለውን ኳሊቲ ነው ጎልቶ የሚታየኝ። ለኔ የሆነ ነገር ልትይ የፈለግሽ መስሎኝ። አይ ልክ ነው። በእንደነዚህ አይነት ጨዋታዎችም ቢሆን ጎልም ሳይቆጠርበት እንደገና ጨዋታውን አሸንፎ የመውጣት ብቃትን ይዞ መምጣቱ አርሰናል የዋንጫ ተፎካካሪነቱን በተመለከተ ዋንጫ የማንሳት እድሉን በተመለከተ በጣም ሰፊ ሁኔታ ይፈጥርለታል። ግን አሁን ትንሽ ነው የሚለየኝ ካንተ በዚህ ልክ ተቸግሯል ፉልሃም ላይ ማለት አርሰናል በጣም የተቸገረበት ወይንም ፉልሃም ብዙ ሙከራዎችን ያደረገበት ነው ወይ ብዬ ስጠይቅ እንደዛ አይደለም። እኔ ጨዋታውን የተረዳሁት አስቸጋሪ ነው። ፉልሃም አውቃለሁ በጣም ሲከላከል ነበረ በብዙ መንገድ አንድ ለአንድ በሆነ ሁኔታ ተጫዋቾችን ይዘዋል፣ ብዙ ተከላክለዋል። ግን ደግሞ ያንን መከላከልንም አርሰናል በደንብ ተቋቁሞ ብዙ ሙከራዎችን ያደርግ ነበር። እንደውም እኔ በአርሰናል በኩል በትልቁ ክፍተት የሚታየኝ እንደነዚህ አይነት ብልጫ የወሰደባቸውን ጨዋታዎች 1-0 ምናምን እንደዚህ እያሸነፉ መቀጠል ዋጋ ያስከፍላል። እያሸነፉ የሚለው ሳይሆን በዚህ ውጤት ይዞ እስከ መጨረሻው ደቂቃ ድረስ መዝለቅ ዋጋ ያስከፍላል የሚል ከዚህም በፊት አንስተነው ነበረ ፕሮግራማችን ላይ። ዌስት ሃምን አሁን ሲያሸንፍ በቃ ብልጫ የወሰደበት ጨዋታ ከሆነ በደንብ አድርጎ ጎል ማስቆጠር መቻል አለበት ብዬ ነው እኔ የማስበው። የተቸገረበት ጨዋታ ከሆነና ያንን በጣም ብዙ ሙከራ እየተደረገ በብዙ ብልጫ ተወስዶበት ያንን ውጤቱን አስጠብቆ የወጣበት ጨዋታ ከሆነ ልክ ነው፣ መደነቅ አለበት። ልክ ከዩናይትድ ጋር እንደነበረው ጨዋታ ማለት ነው። ግን ከዌስትሃምም ጋር ሲጫወት አሁን ከፉልሃም ጋርም ሲጫወት ያደረጋቸው ነገሮች ብልጫ የወሰደባቸው ብዙ አጋጣሚዎች አሉ። ያንን መከላከል ደግሞ ሰብሮ የሞከራቸው ኳሶች አሉ።
ጎል መሆን የሚችሉ አጋጣሚዎችም ደግሞ ብዙ ነበሩ። ስለዚህ እነዚህን አጋጣሚዎች ወደ ውጤት መቀየር ላይ ጎል ማስቆጠር ላይ ግን የሚታየው ክፍተት በጣም ሰፊ ነው ብዬ ነው የተረዳሁት። የሁለት የጠቀስናቸውን ጨዋታዎች አንስተን ለንጽጽር አገላለጻችንን ለማረም እንዲረዳ ማለት ነው። በዩናይትድ እና በአርሰናል መካከል የውድድር ዓመቱ የመጀመሪያ ጨዋታ ላይ አርሰናል ተበልጧል። እሱ ምንም የፉልሃምና የአርሰናል የቅዳሜው ጨዋታ ላይ አርሰናል አልተበለጠም። መበለጥ አይደለም እየተነሳ ያለው እኔ እያነሳው ያለሁት አርሰናል እንደ ወትሮ አልነበረም። አርሰናል ዌስትሃምን ዶሚኔት እንዳደረገው ወይም 20 ምናምን ሞክሮ አንድ ብቻ እንደሚያገባባቸው ጨዋታዎች አድርጌም አልወስደውም። ማቃት ነበረ አርሰናል ጌሙን ኮንትሮል ለማድረግ ማቃት ነበረ አርሰናል የመፍጠር አቅሙ ላይ ውስንነት ነበረ። ዶሚኔት አድርጎ ዌስትሃም ዩናይትድን ግብ አነሰው የምትሆን ያህል እንደዛ ቀጥቅጦ አንድ ብቻ አገባ የምንለው አይደለም። ለኔ የፉልሃሙ ጨዋታ ፉልሃም አስቸጋሪ ተጋጣሚ ሆኖበት ነበረ። ይሄ ለምን መጣ የሚለውን እረዳለሁ እኔ። ይሄ መሆኑንም ተከትሎ ግን አርሰናል ማሸነፉንም በጣም ትልቅነት ነው ብዬ ነው የምወስደው። ግን እንዳልኩሽ ከኢንተርናሽናል ብሬክ በኋላ ለምሳሌ አሁንም ወደ ግለሰብ ተጫዋቾችም ወርደን ሀሳቦችን ብንሰጥ አብዛኞቹ የአርሰናል ተጫዋቾች በወትሮ ጉብዝናቸው ላይ ነበሩ ብዬ ማለት ነው ይቸግረኛል። ለእኔ ያስቸግረኛል በጣም። አሁን ለምሳሌ ኢብሪቼ ኢዜ ጨዋታውን እንዲጀምር ብዙዎቻችን እንፈልግ ነበር፣ ሀሳብ እንሰጥ ነበረ። በኢብሪቼ ኢዜ የተጀመረ ጨዋታው ግን ኢብሪቼ ኢዜ በዛ ጨዋታ ላይ አቅቶታል። ቀጥሎ የሚመጣው የአርሰናል ጨዋታ ላይ እንደዚህ ይሆናል ብዬ አላስብም። ምክንያቱም ብዙ ጊዜ ከኢንተርናሽናል ብሬክ በኋላ የሚመጡ ጨዋታዎች ላይ እንዲህ ያለ ከአቅም በታች የመሆን ነገር አለ። አሁን ጨዋታውን ብቻ በተመለከተ ከአርሰናልና ከፉልሃም ማን ይሻል ነበር ብትኝ አርሰናል ይሻላል። እኔ እያልኩ ያለሁት አርሰናል በወትሮ ዶሚኔት የማድረግ አቅሙ ላይ አልነበረም። ከዩናይትድ ጋር አታነጻጽሪው፣ ምክንያቱም ዩናይትድማ አርሰናልን በጣም በልጦት ነበረ። አገላለጼ ካልገባሽ ብዬ ነው። አይ በቃ በዛ መንገድ ነው። እኔ አሁን ዶሚኔት ያደረገባቸውንም ጨዋታዎች አርሰናል በዚህ ልክ ማለት ይሄ በጠባብ የጎል ልዩነት እያሸነፈ መቀጠሉ አስቸጋሪ ሁኔታን በኋላ ይፈጥርበታል። እንደውም አርሰናል ላይ የሚታየው አንድ ትልቁ ክፍተት ብዬ የምረዳው እኔ ይሄንን ነው። ከዚህም በፊት ያነሳ ነው ግን ወጣም ወረደ የዋንጫ ተፎካካሪ ነው ብለን ስለምናስብና ስለሆነም አሸንፏል። ማሸነፉ ደግሞ በጣም ትልቅ ውጤት ነው። አንደኛ 3 ነጥብ ነው የተገኘው፣ ሁለተኛ ጎልም አልተቆጠረበትም፣ ሶስተኛ አሁን አንተ ያነሳው ነገር ከኢንተርናሽናል ብሬክ በኋላ የመጣ ጨዋታ ነው። እንዴት ተጫዋቾች ሊዳከሙ እንደሚችሉ፣ ትኩረታቸው እንዴት ሊበታተን እንደሚችል በደንብ አይተናል። አሁን ያነሳው የኢብሪቼ ኢዜም ጉዳይ ከዚህ ጋር በደንብ የሚተሳሰር ነው የሚመስለኝ። ምንም ጨዋታው ላይ በትኩረት አልነበረም። ጨዋታውን ሲያደርግ የነበረው እንቅስቃሴውም የተዳከመው አንድም በዚህ ምክንያት ሊሆን ይችላል። ቀጣይ ጨዋታዎች ላይ የሚያሳየውን እንቅስቃሴ እንጠብቃለን። ለማንኛውም ግን የአርሰናል ማሸነፍ አንድ ነገር ነው፣ የማንቸስተር ሲቲ ማሸነፍ በዛው ልክ የሚታይ አንድ ነገር ነው። እነሱ ግን ምንድነው መሰለሽ አሁን ወደ ተነሳንበት ነጥብ ለመመለስ ነው ስንመለስ የአርሰናልና የማንቸስተር ሲቲ ማሸነፍ ከሊቨርፑል መሸነፍ ጋር ተያይዞ ለነሱ የሚሰጣቸውን አድቫንቴጅ ነው። አሁን የአርሰናልን ጨዋታ በተመለከተ ብቻ እንዳይሆን ብዬ ነው። እንደዛ ከሆነ ለአርሰናል ይሄ ሳምንት በጣም ትልቅ ሳምንት ነው። 1 ራሱ አሸንፏል፣ 2 ሊቨርፑል ተሸንፏል፣ 3 ከዚህ ከኢንተርናሽናል ብሬኩ መልስ ቅዳሜና እሁድ ጨዋታዎች ከመደረጋቸው በፊት የደረጃ ሰንጠረዡ መሪ ነው፣ ግን በ1 ነጥብ ልዩነት ነው። አሁንም የደረጃ ሰንጠረዥ መሪ ነው፣ ግን በ3 ነጥብ ልዩነት ነው። ይሄ ትልቅ ነገር ነው ለአርሰናል። ያ ማለት የበለጠ መመቸት እየተፈጠረ ነው። ለዚህ ነው ለአርሰናል ተመችቶታል የሚለውን አስተያየት የምንሰጠው። ማንቸስተር ሲቲ ኤቨርተንን ያሸነፈበትን መንገድ ብንሄድ እኔ ይህንንም በሁለት ከፍዬ ነው የማየው። የመጀመሪያው 45 ላይ ማንቸስተር ሲቲ ነጥብ የሚጥል ቡድን ይመስል ነበር። የመቸገር ነገር፣ አደገኛ የሚባሉ ሙከራዎችና ጥረቶች በኤቨርተን በኩል ነበሩ። ግን ሁለተኛው 45 ደግሞ ኮምፕሊትሊ የተለየ ታሪክ ነው። ሁለተኛው 45 ላይ ማንቸስተር ሲቲ በቃ በጣም 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 ተለይቶ መጣ። በነገራችን ላይ ቅድም በአርሰናል ጉዳይ ላይ ስናነሳ
አርሰናል በደንብ መቸገሩን የሚያሳየው አንደኛው ምልክት ግን ደግሞ አድናቆት ተሰጥቶት ሊታለፍ የሚገባው 31ኛው ደቂቃ ላይ አርቴታ ሁሉንም ተጫዋቾች ጠራቸው። የፉልሃም ተጫዋች ተጎድቶ ሲወድቅ ምንድነው ያረጋችሁ ያላችሁት ነው ካላችሁ ምንድነው ይሆነ ያለው አልወደድኩትም አለ። የሚደረገውን ነገር እንደዛን ቀን አርሰናል ኳስ ተበላሽቶበት ያውቃል እንዴ? ፓስ ያረግ ወደ ፋይናል ሰርድ የሚላኩ ኳሶች የዛን ቀን የተበላሹትን ያህል ተበላሽቶ ያውቃል? ፓሲንግ አኪዩሬሲ እኮ በጣም 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 ደካማ ነበር። ፈርስት ሃፍ 31 ሚኒት ላይ ልጁ ተጎድቶ የሕክምና ባለሙያዎች ሲገቡ 3 ተጫዋቾች ብቻ ናቸው የቀሩት ኢንክሉዲንግ ዴቪድ ራያ እንዲመጣ ተደርጎ ነው ትእዛዝ ይሰጣቸው የነበረው። እንደዚህ እንድንቀጥል አልፈልግም። ለብሮ እንደዚህ ምን ሆነው ብሎ ምርጥ አሰልጣኝ ስትሆኚ ጎበዝ አሰልጣኝ ስትሆኚ ጌሙ ላይ ያለውን ነገር አይተሽ ተጫዋቾችሽን መልካቸው እንዲስተካከል ለማድረግ ትሰራለሽ። እዛ ጋር ክሬዲት መስጠት ስለሚያስፈልግ ነው። ይሄ ለምን ትዝ አለህ ብትይኝ የማነው ስሙ የጋርዲዮላም ፈርስት ሃፍ ካለቀ በኋላ ሰከንድ ሃፉ ላይ አሪፍ ሆኖ ማንቸስተር ሲቲ እንደገና እንዲመጣ ያው አራስ ነብር ነው ሰውየውም አርሊንግ ሃላንድ እሱም በቃ የሚገራርሙ ነገሮችን አደረገ። ማንቸስተር ሲቲ ኤቨርተንን ከጥቅም ውጭ አደረገው። ሁለተኛው 45 ላይ ነው ማለት። እንደገና ደግሞ አርቴታ ያለውን ነገር አሁንም ለማንሳት ቃልኮ ገብቷል። እንደው ቃል ገባ ብለን ቃል የገባውን ነገር ሳልናገር አልቀረውም። ስሰብ ምን አይነት ሰው እንደሆነ እኮ ደግሞ እግዚአብሔር ይመስገን ማንም አልተገኘም። ቃል የገባው እኮ ከአትሌቲኮ ማድሪድ ጋር ስንጫወት እንደዚህ አንሆንም እሺ ብሎ ነው ቃል የገባው። ይሄንን ነው እኮ እኔ ቅድም ለማስረዳት የሞከርኩት። እንደ ወትሮ አይደለም፣ አርቴታ እንደሚፈልገው አይደለም። የኔ አይን ያየውም ያንን ነው። ስለዚህ ከአትሌቲኮ ማድሪድ ጋር ስንጫወት ቃል ገባላችኋለሁ እንደዚህ አንሆንም። ዛሬ ከፉልሃም ጋር ያየነው ነገር በጭራሽ አይደገምም ብሎ ቃል ገብቷል። እና ያለን ደግሞ እሱ በቻምፒዮንስ ሊግ የሚደረገው ጨዋታ ላይ ፐርፎርማንሱ ማሪፍ መሆን መቻል አለበት፣ ድሉ ብቻ አይደለም ምናምን የሚለው ማለት ነው። ግን እኔ ደግሞ በዚህ ውስጥ የሚገኝ ድል በጣም 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 አሪፍ ነው እና የሲቲ እኔ እንጃ። አሁን የአርሰናል ደጋፊዎችን አንድ ጥያቄ እንጠይቅ። የደረጃ ሰንጠረዥ መሪ ስለሆኑ ነው እነሱን የምንጠይቀው፣ አንቺንም ጭምር። ጥያቄው ምንድን ነው? ሲቲ ምን ያህል ያሰጋል አርሰናል? በጣም ለመካከለኛ ስጋት። እውነቴን ነው ብለሽ ለምን እንደሆነ ታውቂያለሽ? ጨዋታው ሲያልቅ እኔ የፈራሁት ሰው ቢኖር አላንድ ነው ጅም ዘንድሮ ጨዋታው ሲያልቅ 2 ጎል ያገባ ተጫዋች እኮ አይመስልም። የሚገራረሙ ደግሞ ስቷል። ጨዋታው ላይ ደግሞ የነበረው ስሜትም በጣም ኢነርጂው በጣም በጣም አሪፍ ነው። በጣም ደስ የሚል ነው። ስለ ኤርሊንግ ሃላንድ የውድድር ዓመት ጅማሬው ንገሪኝ እንጂ መጀመሪያ ምን ስጋትነቱ ምንድን ነው? ምናምን ግን በጣም ነው በጣም ያሰጋል። ከሊቨርፑል አንደኛ 2 ጥያቄዎች ልጠይቅሽ። ሊቨርፑል ምን ያህል ፈጥኖ ይመለስና የዋንጫ ፉክክሩ አካል ይሆናል ብለሽ ታምኛለሽ? 2 አሁን ባለው ተጨባጭ እውነት ማንቸስተር ሲቲ ስጋትነቱ ምን ያህል ነው ለአርሰናል ሻምፒዮን የመሆን ጉጉትና ፍላጎት የሚለውን ነገር እንጂ ሁለቱም ጥያቄ ልክ ነው። በጣም ትልቅ ተፎካካሪ ነው ማንቸስተር ሲቲ፣ ምንም ጥርጥር የለው። ግን እኔ ማንቸስተር ሲቲ ላይ አሁን ባለው ሁኔታ የሚታየኝ ክፍተት ኤርሊንግ ሃላንድ ነው አብዛኛው ጎሎችን እያስቆጠረ ጨዋታዎችን እያሸነፈ የሚገኘው። ስለዚህ ኤርሊንግ ሃላንድ የሆነ ጨዋታ ላይ ሙዲ ባይሆን ጎል ባያስቆጥር ወይንም ደግሞ ቢጎዳ የሆነ ነገር ቢኖር ትልቅ ክፍተት የምንመለከት ይመስለኛል። አሁን ከሌሎቹ ተጫዋቾች እየተገኘ የሚገኘው ግብ አነስተኛ ነው በጣም እና ይሄ ትልቅ ስጋት። ትልቅ ስጋት ሙዲ ባይሆን የሚለውን ብቻ አውጪው፣ ሌላውን እቀበላለሁ። ሙዲ ነው ሁሌ ልጁ። እሱ ለመቀበል አሁን አናቅማ። እሺ አንቺ ይኸውልሽ ልብ ባይበላ ሰውዬ ነው ልብ ባይበላ ጉበት ይበላል። እሺ ያው ላገላለጽ ነው እንጂ ሃላንድ አይችልም ማለሽ ከዛ ሰውዬ ተጽዕኖ አንቺን ፈልቅቄ ማውጣት በጣም ነው ይከብዳል። እኔ እንደዛ አይደል፣ ግን በቃ ጨዋታ ላይ የሚፈጠረው ነገር አይታወቅም። ወደ ትክክለኛው ነገር ስንመለስ ሙዲ አይሆንም አይደል? እሺ ጎል በማያስቆጥርበት ጨዋታ ቢኖር እኮ በቃ እሱ አሁን ጥሩ አገላለጽ ነው። በቃ እንደዛ አይነት ሁኔታ ቢፈጠር በጣም ኤርሊንግ ሃላንድ ላይ የተንጠለጠለ ማንቸስተር ሲቲ ስለሆነ ያለው ዋጋ የሚከፍልበት ሁኔታ ይፈጠራል ማለት ነው። ጉዳትን ቢያጋጥመው ከባድም ጉዳት ሳይሆን እንደ 2 ሳምንት 3 ሳምንት
የሚጎዳበት ሁኔታ እንኳን ቢፈጠር እንዲህ አይነት ነገሮች ያሰጋሉ እንጂ የማንቸስተር ሲቲ አካሄድና ከዛ ደግሞ አሪፉ ነገር ነው ከባለፈው የውድድር ዓመት በጣም ማንቸስተር ሲቲ ተሽሎ ተለውጦ መጥቷል ብዬ የማስበው ባለፈው የውድድር ዓመት ይሄ ጨዋታ የመቀየር አቅማቸው በጣም ተዳክሞ ነበር። አሁን ከኤቨርተን ጋር እንደነበረው ከረፍት በፊት ፐርፎርማንሳቸውን ባንወደው ጥሩ ባይጫወቱ ከረፍት በኋላ ያንን ነገር ይዘው አይመለሱም ብለን ስንጠብቅ ግን ያንኑ ድክመት ይዘው የተመለሱባቸው ብዙ ጨዋታዎች ነበሩ። እንዴት ፔፕ ጋርዲዮላ ይህንን ነገር ማስተካከል አቃተው ጨረሰ ምናምን የሚል አስተያየት የሚሰጠው የነበረው አንድም በዚህ የተነሳ ነው። ጨዋታው ካነበበ በኋላ ያንን ለመቀየር የሚደረገው ጥረት ሳይሳካ ቀርቷል። በእርግጥ ተጫዋቾቹም ላይ ሲታይ የነበረው የፍላጎት ማጣት የመዳከም ነገር ባለፈው ውድድር ዓመት የተመለከትነው ነው። ዘንድሮ ግን ያ ነገር የለም። ቢያንስ የመጫወት ፍላጎትና ጨዋታውን ደግሞ የመቀየር አቅምንም በተመለከተ ብዙ አሪፍ ነገሮች አይተናል ብዬ ነው ማስበው። ስለዚህ ማንቸስተር ሲቲ ምንም ጥርጥር የለውም ትልቅ ተፎካካሪ ነው። ትልልቅ ተጫዋቾች ናቸው ያሉት። በጣም የሚገርም አሰልጣኝ ነው ያለው። ስለዚህ የሆነ ጊዜ ላይ የሆነ ነገር ማድረግ የሚችል ነው። የሚያሰጋ ተፎካካሪ ነው ለአርሰናል ብዬ ነው ማስበው። አርሰናል ደግሞ አንድ አሪፉ ነገር የራሱን አቅም በጣም እያጠናከረ ከሄደ አሁን ብዙ ነገር ራሱ እጅ ላይ ስለሆነ የሚገኘው ያንን አስቀጥሎ የሚሄድ ከሆነ በጣም ጥሩ የውድድር ዓመት ያሳልፋልና መጨረሻ ላይም ደግሞ የናፈቀውን ዋንጫ የሚያነሳበት እድል ሊፈጠር ይችላል ብዬ ነው ማስበው። ሊቨርፑል ላይ ግን ገና ብዙ መስተካከል ያለባቸው ነገሮች እንዳሉ አይተናል። አሁን እንደውም ከትላንትናው ጨዋታ በኋላ የሚነሳው ትልቁ ነገር አርነ ስሎት ላይ መተማመን ይቻላል ወይ፣ ይህንን ነገር ማስተካከል ይችላሉ ብሎ እምነት ማሳደር አሰልጣኙ ላይ ይቻላሉ የሚለው ትልቅ ጥያቄ ሆኖ አስተያየት እየተሰጠበት ነው። ምክንያቱም የውሳኔዎቻቸው መዘበራረቅ ላይ ትችት አለ። እንደገና ተጫዋቾቹ ደግሞ ዴሊቨር እያደረጉ አይደለም። በጣም መዳከም ይታያል። ምናውቃቸው ምንወዳቸው ተጫዋቾችም ላይ ያንን በማስተካከል ረገድ ምንወዳቸው ነው ያሳቀኝ እኮ መሐመድ ሳላ፣ ቨርጂል ቫን ዳይክ እነሱ አሁን ትላንትና የነበረው ጨዋታ ላይ የሚያሳዩ የነበረው ነገር በጣም የማይጠበቅ ነው። እንደውም ትላንት ኮናቴ ለእኔ ጥሩ ነበረ እና ተመልሷል ጥሩ ነበር። ግን ይህንን በማስተካከል ረገድ ትልቅ ስራ ነው የሚጠብቃቸው። እሳቸውም በዚህ ሁኔታማ አንቀጥልም ብለዋል እና ለሽንፈቱ ምንም አይነት ሰበብ ማስቀመጥ አልፈልግም የሚል ነው። ትንሽ ጊዜ ሊወስድ ይችላል ብዬ ስላሰብኩ ነው። እኔ የኔን ግምት የምነግርሽ ሊቨርፑል አንድ ጨዋታ ማሸነፍ ብዙ ነገሮችን እንዲያስተካክል ያግዘዋል የሚል እምነት አለኝ። እኔ የሊቨርፑል ተጫዋቾች ያቅም ችግር ነው እያላምንም እማምነው የአርነ ስሎት ውሳኔ ነው። ስለዚህ የአርነ ስሎት ውሳኔ ከተስተካከለ ሰምሃው ካራገር እንዳለው ሳላህን ድሮፕ አርገሽ በአዳዲሶቹ ተጫዋቾች ለመጠቀም መሞከር ሊቨርፑልን ኢምፕሩቭ ሊያደርገው ይችላል ብዬ አምናለሁ። ሁጎ ኤኪቲኬን እድል መንፈግ ራስ ላይ ማሾፍ ነው የሚመስለኝ። ትላንት ሊቨርፑል ህይወት የዘራው አንድም እሱ ከገባ በኋላ ነው። እንደውም ፍሎሪያን ቨርትዝ ተቀይሮም ከገባ በኋላ ለእኔ ትላንት በቃ በእነዚህ ልጆች ላይ ቡድኑ የበለጠ እንዲገነባ ማድረግ ያስፈልጋል። ሳላህ እምቢ ካለው አቅሙን መልሶ እንዲያገኝ ይታገዛል እንጂ እዛው ላይ ችክ ይባላል ወይ የጨዋታ ሀሳቦቻቸውን ቶሎ መቀየር ብዙ ማስፈላጊ ላይሆን ይችላል። ትላንትና በ8 ቁጥር ቦታ ላይ ጨዋታውን የጀመረው ዶሚኒክ ሶቦስ ላይ ራይት ባክ ሆኖ እንዲጫወት ይደረጋል። እዛው ሜዳ ላይ አንደኛ ከጨዋታ በፊት በጨዋታ ውስጥ እንደገና ሌላ ምናምን የሀሳብ መቀያየሮች ያጋጥማሉ ለአርነ ስሎት እና ምን እያሰቡ ነው ሰውየው የሚባለው እነዚህ በጣም ፈጣንና ተከታታይ የሚባሉ ለውጥ የማድረግ ውሳኔዎች ነው። ለማንኛውም አሁን ሀሳባችንን ስንሰበስበው ለአርሰናል ተመችቶታል፣ ግን አርሰናል ራሱ ቤት ያለውን ክፍተት ድል እንዳይጋረድበት ማድረግ ደግሞ ይገባል ብዬ ነው የማስበው። በድል ሊጋረዱ የማይገባቸው የአርሰናል አሰልጣኝ አርቴታ ትኩረት ሊያደርግባቸው የሚገቡ ጉዳዮች ራሳቸውን ችለን የምንነጋገርባቸው ይመስለኛል፣ ወይም መነጋገር ያለብን ይመስለኛል። ቪክቶር ዮኬሬሽ ላይ መስራት ለአርሰናል እጅግ በጣም ወሳኝ ነው። እንደውም ቀደም ሲል አንድ ሰው ሀሳብ ሲሰጥ እያሰማዎች ነበር አይደለም። እኔ ራስ መስሆይሉንን እየመሰለኝ ነው ልጅ አለ። የአርሰናል ደጋፊ ነው እና
ራስመስ ሆይሉንድ የትጋት ችግር እኮ የለበትም። ራስመስ ሆይሉንድ የመሞከር እኮ ችግር የለበትም፣ ግን አያገባም። ይሄንን እንደ በቂ እንውሰድ ወይ ነው ጥያቄው። ይሄንን እንደ በቂ ወስዶ አርሰናል የፕሪሚየር ሊግ ዋንጫውን ማሸነፍ ይችላል ወይ? እስኪ ንገሩኝ ነው የሚለው እሱ። በራስመስ ሆይሉንድ ዩናይትድ ቤት እና በቪክቶር ዮኬሬሽ አርሰናል ቤት የምታዩትን ልዩነት ንገሩኝ እስከ ማለት ደርሷል። እና ይሄንን አይነት እስኪ እንነጋገርበት። ከዛ በተረፈ ግን መልኩ የሻምፒዮን ነው ያርሰናል። ይሄንን አሳልፈው መስጠት የለበትም። የሌሎቹን መቸገር ለራሱ አድቫንቴጅ በደንብ አድርጎ ሊጠቀምበት ይገባል የሚል እምነት አለኝ። የሲቲን አደገኝነት ደግሞ መርሳት አይገባም ነው። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ ማድረግ፣ ሊንኩን ለሌሎች ማጋራት እንዳትረሱ። ለእስካሁን ድጋፍ እያመሰገንን ደግሞ በሌሎች መረጃዎች ዳግም እናንተን ለማግኘት ያብቃን እንላለን። በያላችሁበት ሰላም ሆኑልን። ኢትዮጵያ ለዘለዓለም ትኖር። Shaker Sport 2010